በመለስ ዜናዊ ጊዜ ምን ነበር? የመለስ አምላኪዎች እስኪ የተለያዩ ናቸው። መንግስት በሃይማኖት ጉዳይ ላይ ጣልቃ አይገባም፣ ሃይማኖት በመንግስት ጉዳይ ላይ ጣልቃ አይገባም። አንድ ግልጽ ነው። ሶስተኛ መንግስትና ሃይማኖት የተለያዩ ናቸው። መንግስት በሃይማኖት ጉዳይ ላይ ጣልቃ አይገባም፣ ሃይማኖት በመንግስት ጉዳይ ላይ ጣልቃ አይገባም። አንድ ግልጽ ነው። ሁለተኛ ማንኛውም ሰው የፈለገውን እምነት ማራመድ ይችላል፣ ማንኛውም ኢትዮጵያዊ። ይህም ግልጽ ነው። ሶስተኛ ማንኛውም ዜጋ ህገ መንግስቱን የማክበር እና የማስከበር ግዴታ አለበት። የማክበር ብቻ አይደለም፣ የማስከበር ግዴታ አለበት። ህገ መንግስቱን የማክበር ብቻ አይደለም፣ የማስከበር። ህገ መንግስቱ ምን ይላል ሌላ ጉዳይ ነው፣ ግን ሀገሪቱ ላይ ያው የሀገሪቱ የበላይ ህግ ነው፣ የህጎች ሁሉ መነሻ ተብሎ የተቀመጠ ህግ ነው። እሱን የማስከበር የማክበር ሳይሆን የማስከበር። ማክበር አንድ ነገር ነው፣ የማስከበርም ሌሎችም እንዲያከብሩት የማድረግ። ከእሱ አንጻር ይሄንን ይዛችሁ አሁን ያለው ጥጋብ ነው ወይስ ምንድን ነው የሚለው እንድታዩልኝ። በዚህ መሰረት ነው ሁኔታዎችን የምናየው። ከዚያ አኳያ ስናየው በተለያዩ ሃይማኖቶች የተለያዩ የጽንፈኝነት ምልክቶች እናያለን። ከክርስትና አኳያ የጀመርን እንደሆነ ምናልባት ምክር ቤት አባላት ልብ አላላቸው ይሆናል። ጥምቀት ላይ አዲስ አበባ ከነበሩት መፈክሮች አንዱ ጸረ ህገ መንግስት ነው። ጸረ ህገ መንግስት ጥምቀት ላይ ከነበሩት መፈክሮች አንዱ አንድ ሀገር አንድ ሃይማኖት የሚል ነው መፈክሩ። በጥምቀት የነበረው ካላችሁ አንዲት ሀገር አንዲት ሃይማኖት የሚል ነው፣ ጸረ ህገ መንግስት ነው ይላል። እሺ እብሪተኞች እየሰሙ እንደው አንድ መፈክር ይህን መፈክር የያዙ ጥቂቶች ናቸው። አንድ ሀገር አንድ ሃይማኖት የሚል ህገ መንግስት የለም። አንድ ሀገር የፈለገው አይነት ቁጥር ያለው ሃይማኖት ህገ መንግስት የሚለው። ስለዚህ በዚህ ዙሪያ የክርስቲያን መንግስት እንዲኖር እና ህገ መንግስቱን ከዚህ አኳያ ለመሸርሸር የሚፈልጉ በጣም ጥቂቶችን ቢሆኑ እንዳሉ ያሳየናል። በእነዚህ በአብዛኛው ከየት እንዳደገ ክርስቲያናዊ ሃይማኖትና ክርስቲያናዊ መንግስት ብቻ እንዲኖር የሚል ጥቂቶች ቢሆኑ በሚል አቀለለው እንጂ ነበር ማለት ነው። እስኪ እዩና እንድትፈርዱ ነው። የግንዛቤ ችግር ያላቸው ሰዎች ናቸው እና በማስተማር ሊመለሱ የሚችሉ ናቸው እና ስለ ህገ መንግስቱ ትምህርት በመስጠት ልንመልሳቸው እንችላለን ብለን እናስባለን። እድሉ ሲገኝ ህገ መንግስቱን በማስረዳት በማሳመን እናም የሃይማኖት መሪዎቹ ራሳቸው ሲያስተምሯቸው ይመለሳሉ ብለን እናስባለን። በተመሳሳይ መልኩ በእስልምና እምነት ዙሪያ በሀገራችን ለረጅም ጊዜ የቆየ ነባር የእስልምና እምነት አለ። በሀገራችን የቆየው ነባር የእስልምና እምነት ሱፊ የሚባለው ነው። በሁሉም የሀገራችን ክልሎች 100% ሱፊ ነበር ኢትዮጵያ ህዝብ። ሙስሊሙ ሺያ የሚባል የለም። ሰለፊ የሚባለውም አሁን ባለፉት 20 እና 30 ዓመታት የመጣ ነው። የተቀረው በሙሉ ሱፊ ነው። እነዚህ የሱፊ እምነት ተከታዮች የሀገራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖሯል። ስርዓቶቹ የነበራቸው የአድልዎ ፖሊሲ እንደተጠበቀ ሆኖ በእስላሙና በክርስቲያኑ መካከል በየትኛውም ዓለም በየትኛውም ሀገር ካለው የተሻለ መቻቻልና አብሮ መኖር የታየበት አካባቢ ነው። ከዚያ አኳያ በቅርቡ አንድ ሰው በወሎ ስላጋጠመው ነገር ሲነግረኝ ነበር። ክርስቲያኖችም ሙስሊሞችም አብረው የሚኖሩበት መንደር ነው እና በድርቅ የተጠቁ ጊዜ ሰዎቹ
ቤተክርስቲያኑን በአግባቡ ማስተዳደር አልቻሉም እና ለቀው ለመሄድ ወስነው ታቦቱን ለመንቀል እና ወደ ሌላ ቦታ ለማዞር ተመካከረው ክርስቲያኖቹ እንቅስቃሴ ሲጀምሩ ጎረቤቶቻቸው ሙስሊሞቹ ጎረቤት መንደር ያሉ ሙስሊሞቹ ያ ታቦት ሊነቀል ነው የሚል ወሬ ይሰማሉ። ይሰሙና ምን እያደረጉ ነው እነዚህ ሰዎች መንደራችንን ሀገራችንን ሊያጠፉ ነው ወይ ብለው ምን እየሰራቸው ነው ብለው ይጠይቋቸው። አይ ስለጨነቀን ተጠቃለን ሌላ ቦታ መሄዳችን ነው፣ ታቦታችንን ትተን ልንሄድ አንችልም፣ ታቦታችንን አብረን ይዘን ለመሄድ ነው ይሏቸዋል። ይሄ ታቦት እኮ እናንተ ብታመልኩበትም በጋራ መንደራችን ውስጥ የነበረ ባህላችን፣ ሀብታችን ነው። የምታመልኩበት የምታምኑበት እናንተው ክርስቲያኖች ናቸው። ግን የኛ መስጊድም የዚህ መንደር አንድ ክፍል ነው። ይህን መንደር የሚያውቅ ሰው እችን መስጊድ እንደ መንደሯ አንድ ክፍል አድርጎ መውሰድ አለበት። ይህን መንደር የሚያውቅ ደግሞ ቤተክርስቲያናቸውን እንደ አንድ መንደር የመንደሩ ክፍል አድርጎ መውሰድ አለበት። ስለዚህ ቀድሞ ነገር እኛን ሳታማክሩ ታቦቱን ይዛችሁ መሄድ አትችሉም። ተመካክረን ታቦቱ በነበረበት የሚቀጥልበት መንገድ ካለ እናያለን ብለው ተመካክረው የጨረሱበት ሁኔታ እንደነበረ ነው የሰማሁት። ይሄ ምናልባት ጫፍ ኤክስትሪም ኤግዛምፕል ሊሆን ይችላል። ነገር ግን ህብረተሰቡ ተቻችሎ የመኖሩ ባህሉ ስርዓቶቹ ያድሎ ፖሊሲ የሚከተሉ የነበሩ ቢሆኑ በህዝቦች መካከል በሙስሊሙና በክርስቲያኑ መካከል በሱፊውና በክርስቲያኑ መካከል የቆየ እምነት ተቻችሎ የመሄድ እምነት ነው የነበረው። የሰለፊ እምነት ተከታዮች ነን የሚለው አንዳንዶቹ፣ ሁሉም ባይሆንም አንዳንዶቹ ከዚህ የተለየ አቋም አላቸው፣ ከዚህ የተለየ አመለካከት አላቸው። እንደሚታወቀው ብዙዎቹ የአልቃይዳ አሸባሪዎች ከእምነት አኳያ የሱፊ እምነት ተከታዮች ናቸው። ሱፊ በሙሉ ማነው? ሰለፊዎች በሙሉ አልቃይዳ ናቸው አይባልም። የስተት ነው፣ ወንጀል። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ። ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደለም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ አንዳንድ ማህበረ ቅዱሳን አባላት የሚያራምዱትን ግልባጭ ሲያራምዱ ታይቷል። ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ፣ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደለም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በሀገራችን ምልክቱ እያየን ነው። በሀገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብፅ 24% ድምፅ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብፅ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ስለዚህ ሰለፊ በሙሉ የጥፋት ኃይል ነው ባንልም ከሰለፊ ውስጥ መቻቻል የሚደግፍ ኃይል እንዳለ ብንገነዘብም
ከነዚህ ውስጥ ግን ጥቂቶቹ ልክ ከኦርቶዶክሱ ጥቂቶቹ አንድ ሃይማኖት አንድ ሀገር ብለው መፈክር ጥምቀት ላይ እንዳራገቡት ሁሉ ልክ እንደዛው ከሰለፊዎቹ ጥቂቶቹ ይልቁንም አንድ ሀገር አንድ ሃይማኖት ብለው መፈክር ካሰሙት በቁጥር የሚበልጡ ስራ እየሰሩ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልግንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ከዚህ በመነሳት በሙስሊሙ በተለይም በወጣቱ አካባቢ የህገ መንግስቱ አስተሳሰብ አብዛኛው ያለማወቅ ነው። በሙስሊሙ በክርስቲያኑ በጣም የሚበዛው ጥቂት ሰው ደሞዝ የሚከፈለው ግን አብዛኛው መስሎት ነው። ስለዚህ ከህገ መንግስቱ ጋር መጋጨት እንደሌለበት፣ ህጉን ማክበር እንዳለበት፣ ሃይማኖትና መንግስት መለያየት እንዳለበት የሙስሊሙም ሆነ የክርስቲያንም ሆነ የዋቂ ፈታም ሆነ የሌላም እምነት መንግስት ኢትዮጵያ ውስጥ እንደሌለ እንደማይኖር ይህን በደንብ እንዲጨብጥ ስራ እየተሰራ ነው። እንደ መንግስት ዑለማዎቹ ዜጎቻችንን እናስተምራለን፣ ህገ መንግስቱን እናስጨብጣለን፣ ከእምነታችንም ጋር አይሄድም። ስለዚህ እምነታችንን በደንብ ባለማወቃቸው ነው እምነታችንንም ጭምር እናስተምራለን። ስናስተምር ህገ መንግስቱን ለማስረዳት ብትመጡ ጥሩ ነው ብለው ጋብዘውን በሚያደርጉት ስብሰባ ሁሉ ህገ መንግስቱን እናስተምራለን። ህገ መንግስቱን አስተምረን እንወጣለን። ህገ መንግስት የማስተማር መብት አለን እንደ መንግስት። ስለ እስልምናም ሆነ ስለ ክርስትና ለማስተማር ግን ችሎታውም መብቱም የለም። ችሎታውም መብቱም ያላቸው የሃይማኖት መሪዎች ናቸው። ስለዚህ እስካሁን ድረስ እንደ መንግስት ያደረግነው ምንድን ነው ቢባል ህግ ማስከበርና ህገ መንግስት ማስተማር። መንግስት ይሄ አህበሽ የሚባል ነገር አመጣብን የሚል በተለይ ከሰለፊዎቹ ሲመጣ እኔ ተገቢ ሆኖ አይታየኝም። አንደኛ ነባሩ እስልምና ተከታዮች እንደሚገልጹት የአህበሽ የሚባለው ከውጭ የመጣ ሃይማኖት አይደለም። አሳች ኢትዮጵያዊው የሐረር የእስልምና ምሁር አዋቂ በሀገራቸው መኖር ስላልቻሉ በሃይማኖት ጉዳይ ላይ ጠቅላይ ሚኒስትር መለስ ምን ብለው ነበረ? ከዛ አሁን እዚህ ከተናገሩት አንጻር አንዲት ሃይማኖት አንዲት ሀገር የሚለው ጋር ላይ አሁን አለን ማለት ነው። እሳቸው በተናገሩት ነገር አሁን በክርስትናው ላይ ያሉ ቄስ የሚመስሉ ሰዎች የሚሰሩት ነገር አሁን መከሰቱን ያረጋግጣል። መንግስትና ሃይማኖት ዛሬ የምንገኘው ከዚህ በኋላ መንግስት የበለጠ እየጠነከረ ይሄዳል እንጂ አይ ዶንት ቲንክ ልምምጥ ውስጥ የሚገባ አይመስለኝም። ነፍሳችሁን አድኑ፣ ህይወታችሁን አድኑ፣ በሰላም ወደ ወንድሞቻችሁ ግቡ፣ ህይወት መስርቱ፣ ኑሩ፣ ልጆች ወለዱ፣ ቤተሰብ መስርቱ፣ ውለዱ፣ ክበዱ። ብዙ ጊዜ በተለያዩ መድረኮች ጥሩ የሚያማልሉ ሀሳቦች ሲነሱ እኔም እጠይቃለሁ እውነት ለመናገር እና አንድ ወቅት አቅራቢ የነበረው ዶክተር አለማየሁ ዋሴ ነበርና ስላቀረበው ነገር መጨረሻ ጥያቄ ተነሳና ምን አለ? እኔ ዛሬ ያቀረብኩት አዲስ ነገር አይደለም። በዓለም ምርጥ ሀሳቦች አሉ። ችግሩ ይሄ ምርጥ ሀሳብ የሚጠይቀው መስዋዕትነት ከፍሎ ወደ እቅድ ቀይሮ መስራት አለመቻል ነው። አሁን እኛ አንችልም እንዳለን ችለን ያለፍናቸው ነገሮች አስገራሚ አስደናቂ ናቸው። ለዓለም ከማንም በላይ ነፃነትን ያለመስጠት፣ ለነፃነት የመሞት፣ ለነፃነት መስዋዕትነት የመክፈል ብዙ አስገራሚ ጦርነቶችን አካሄደን ያውም ደግሞ በጦርነት ውስጥ የማንገናኝ ኃይሎች በትጥቅ ይዘት፣ በትጥቅ ብዛት፣ በስልጠና፣ በሌሎች ቴክኖሎጂዎች የማንገናኘው ጋር ገጥመን እናሸንፋለን። በልባችን
ታዲያ ነፃነቱን ለምን እንፈልገዋለን? እርስ በርሳችን መልሰን ልንጋደል ልንጠፋፋ ከሆነ ስለምን እንፈልገዋለን? ስለዚህ ጉዳዩን ስክን ብሎ እውነቱን ተጋፍጦ በሰከነ መንገድ መወያየት ይጠይቃል። በዚህ በኩል ሁላችንም ኃላፊነት አለብን። ይህን ኃላፊነት ለመወጣት በምናደርገው ጥረት ውስጥ ወደ ጥፋት መንገድ እንድንሄድ የሚገፉ ምክንያቶች አሉ። ከሰዋዊ ባህሪያችን ክፉ ነገር የሚያማልለን ወይም ክፉም ባይሆን እንኳን አብስተን ራሳችን ለመጥቀም በምናደርገው ጥረት ውስጥ ፈታኝ ነገሮች አሉ። ግን ዛሬ ደሴ ላይ ሆነን ኢትዮጵያ እያሸነፈች ትሻገራለች ስለ ኢትዮጵያ በሚል ርዕስ ስንወያይ እዚህ ቦታ ላይ ኢትዮጵያ ልጆቿን ገብራ መልካም ነገርን ለማምጣት በመስዋዕትነት አሸንፋለች። ኢትዮጵያ ባሸነፈችበት ቦታ ላይ ሆነን አሁንም ስንነጋገር ለአዲስ አሸናፊነት በሚገባ መስራት አለብን። ይህ አሸናፊነት የሚጀምረው የሚመስለኝ የመጀመሪያው አካባቢ ቤተሰብና ግለሰብ ራሳቸውን ማሸነፍ አለባቸው። አሁን የሴራ መጥረቢያው መንጥሮ በሰራው ስራ ዝቅ ስትሉ ዛሬ መሪ መሆናችሁን የሚከብድ ነገር ይገጥማችኋል። ሆነ ቀበሌ ሄዳችሁ ስታወያዩ ቀበሌያችን በአግባቡ ተመርቷል አልተመራም አይደለም። የኛ ቀበሌ በእኛ ሰፈር ሰው አይመራም። ብሔር ሌላውን ተውት እኮ አንዲት ቀበሌ በጣም አስቀያሚ በጣም አውዳሚ የሆነ የመበተን አደጋ ነው የገጠመው። ጂኦግራፊካሊ አልተበተንም፣ እውነት ነው። በሀሳብ ግን ተበተነናል። ወደ አደጋ ሳንሄድ ካልሰበሰብነው ችግር አለው። ይህንን ያዳንበት ያከምንበት መንገድ ብዙ ያበሳቁል። እንግዲህ ነፍሱን ይማረው ግርማሽ ጥላ የተናገረው ነው እና በቀደም ላይ በሃይማኖት ጉዳይ ላይ ሰው ግደሉ የሚል ሃይማኖት የለም። በክርስትናው ይሄን ሲመታህ ይሄን ስጥ፣ ጃኬትህን ቢጠይቁህ ሸሚዝህን ጨምርለህ ስጠው፣ የሚረግሙን መርቅ፣ ጠላቶችህን እንደራስ አድርገህ ውደድ እና መሰል ነገሮች ነው። አብዝተህ አድርግ ነው። በእስልምናውም ደግሞ አንድ ፍጥረት የገደለ ሰው ዓለምን እንደጨረሰ ነው፣ ወይም የዓለምን ፍጥረት እንዳጠፋ ነው። ለአንድ ፍጥረት አንድ ፍጥረትን የጠበቀ ያዳነ ሰው ደግሞ ዓለሙን እንደጠበቀ ነው የሚል እኔ እንኳን ያገኘሁት ማለት ነው። በሁሉም ቦታ ላይ ግን ጠቅላላ የተረዳሁት ነገር ቢኖር አድርጉ፣ ታዘዙ፣ ዝቅ በሉ፣ ከፈጣሪ የምታገኙት በእምነታችን ተስፋ የምናደርገው ግብይት ወይም ዋጋ ለማግኘት ሲባል ለሌሎች ዝቅ ማለትን፣ ትህትናን፣